ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሃይሚ መታለች ዛሬ። ትላንትና ጠፍታ ነበር። ዛሬ ስለመጣች ደስ ብሎኛል። ነገር ግን እንግዲህ እናያለን። ያ ግን መግቢያው ላይ ቪዲዮን አብሬ ነው ማየው ከናንተ ጋር ማለት ነው። ግን መግቢያው ጋር ማለት ነው አናቷን ስትል እንዴት ደስ እንዳለኝ ቤተሰብ ማለት ነው። የምሬን ነው። እንዱም ፊቷን አበላሽታ ብትመልስልን በጣም ነው ደስ የሚለኝ። እንደዛ አይነት ልክስክስ ሴቶች ሲመጡ ማለት ነው አናት ተብሎ ካልተባረሩ በጣም ልክስክሶች ናቸው። ሲቀጥል ደግሞ ማለት ነው እኔ አልተናገርኩም ነበርና መቼ መሰላችሁ ብሩኬ ላይቭ ላይ የገባ ቀን ባለፈው ማለት ነው ባለጌ ሴት አታምጣ ምናምን ሲባል ባለጌ መሆኗን በልብስ ነው በምንድነው የምታውቀው? ሲጀመር እኮ ግዴታ እኮ ማለት ነው እንዴት ነው ቤተሰብ ግዴታ የሆነ እንዴት ነው በአካል ማየት የለብኝም እሷ ማን እንደሆነች ማለት ነው። ገባችሁ? ስነ ምግባሯ ብቻ ይገልጻል። ገባ አይደለ ብሩኬ ማለት ነው። እንደውም ለሷ እየተከራከርክ ነው የዛ ቀን ማለት ነው። የዛ ቀን እንደውም እኔ ብዙ አልተናገርኩም ማለት ቲክቶክ ላይ ያወራዋቸው ነገሮች አልተናገርኩም። የምሬን ነው ማለት ነው። እና እንደዚህ አይነት ባለጌ ሴቶችን ሲያመጣ ብሩኬ ማለት ነው አናት ካልተባሉ አርፎ አይቀመጡም። እንደውም ከባለጌነት ሴት አዳሪ ናት ብሩኬ ልንገር። ሴት አዳሪ ተግባሯ ሁሉ ነገሯ እንደ ሴት አዳሪ ነው። ገባ አይደለ? አስገድዳ መድፈር ወይም ደግሞ አስገድዳ ልሳም የምትል ሴት አዳሪ ናት። ገባ አይደለ? ግዴታ ሻይ ቤት ያሉት እንደዚህ ናቸው ምናምን በዛ ላይ ደግሞ ባለጌ መሆኗን በምን አወቃችሁ ምናምን ተግባሯ ራሱ እንዴት እንደሚያረጋት ሁላ እንደዛ ነው። ባለጌማ ጥሩ ነው እኮ እንደውም ባለጌ እኮ ትንሽ ጥሩ ነው ስለ ምግባር ምናምን ነው። እቺ ግን ሴት አዳሪ ናት። ገባ አይደለ? ሴት አዳሪ ደግሞ የሃይሚን እንኳን ስሟን ለማንሳት ማለት ነው ይናፍቃታል። ገባ አይደለ? ይናፍቃታል። ያው እኛንም የሆነ ብለህ ነበር ባጥብ በጣም ደስ ይለኝ ነበር፣ ግን ከደገምኮ አጥብሃለሁ። ገባ አይደለ? ግን የተናደድኩት የዛ ቀንም ተናድጃለሁ። ያው አልተናገርኩም፣ ምክንያቱም ሃይሚ ማናት ብላ ሴቷ እየጠየቀች ነበር። ቲክቶክ ላይ እየጠየቁ ነበር ሃይሚ ፍቅረኛዬ ናት ሚስቴ ናት ብትል ምንም አይጎልብህም። ሲቀጥል ደግሞ አንድ ቀን እንኳን አፍን ከፍተ ማለት ነው እወዳታለሁ ሚስቴ ናት ፍቅረኛዬ ናት ብትል ምን ችግር አለው? ነው ከኛ የተደበቀ ነገር አለ። የምሬ ነው። ማናቆ ነገርማ አለ። ኦዲየንስ ልንገራችሁ፣ ማናቆ ነገር የተደበቀ ነገር አለ። ልንገራችሁ አለ። የምሬን ነው እኮ ምክንያቱም እኔ ገብቶኛል በደንብ። ስለዚህ አሁን መናገር አልፈልግም። ገባችሁ አይደለ? መናገር አልፈልግም። ታውት ይቅር በቃ አልፈልግም። እኔ ሲጀመር እኔ ክብሬ ሲነካ አልወድም። በቃ ማንም ሰው ደግሞ ይወዳል ብዬ አላስብም ክብሩ ሲነካና የራሱን ክብር ማስነካቱ አንሶ እኔም በሚመጡት ሴቶች በሙሉ ሃይሚ እንዴ አይሰለቻቸውም እንዴ? ሃይሚ ያንቺን ስም ካላነሱ ሲጀመር እንዴት ይሆንላችኋል? እንዴት ይሆንላችኋል? ባለጌ ሴቶች እኮ ያንቺን ስም ጎስቶ ልክ እንዳንቺ መሆን ይፈልጋሉ። ገባሽ አይደለ? በዛ ላይ ደግሞ እኮ በጣም የሚገርመኝ ነገር ሃይሚ የማሰጠውን ነገር እኔ ልስጥ። ገባችሁ አይደለ? ልክ ሃይሚ ታውቃላችሁ። ኦኬ 10 ጊዜ ጠይቋን ነበረ አብራ እንድታደር፣ እሱን አላደረገችም። ገባችሁ አይደለ? አልጋው እንኳን ዲኮር አድርጎውላ አብሯን ሊተኛው ላይ ይፈልግ ነበረ። ሶ ምንም ነገር ወርቅም ቢያረግላት ምንም ቢያረግላት ሃይሚ ከሱ ጋር ልተኛ አልፈለገችም። ገባችሁ አይደለ? ስለዚህ እነዚህ ሴቶች ደግሞ ብሩክ የሚያመጣቸው ሴቶች ደግሞ ልክ ከሱ ጋር መተኛት የሚፈልገው ነገር መስጠት መሳምም መስጠት ሁሉም ነገርም እሰጣለሁ ብሎ ነው የሚያምኑት ማለት ነው። ገባችሁ? እሱን ስለሚያምኑ ሃይሚ እንደማስጠጥ ሁሌ ሲጠይቅ ሃይሚ እየመለሰች ስለሆነ እሱን ነው እናደርጋለን የሚሉት። ስለዚህ ክብረ ቢሶች ሴቶች እየመጡ የሃይሚን ስም ሃይሚ ራሷን ማስከበር አለባት። ብሩኬ ነው ማስከበር ያለበት። እሱ ነው የሚያመጣቸው ሴቶችን። ነገር ግን እሱ ነው ማስከበር ያለበት። ገባችሁ አይደለ? ግን አላስከበራትም። ሲቀጥል ደግሞ እኔ ሃይሚን ወቅሰሻት አታቂም የምትሉኝ ሰዎች ማለት ሃይሚ መቼ ነው ጥፋት ያጠፋችው? ሃይሚን እኔ ማውቃት ልንገራችሁ። እንደውም የወቀስኳት እኔ ሃይሚን ወቅሻት አላቅም። ገባችሁ? በመታጠፈው ልናገራት እችላለሁ። የወቀስኳት ይመስለኛል የዛ ጊዜ ገና ዩቲዩብ ሳትከፍት ከአብርሃም ጋር መጣ ከነ ዊና ጋር ዊና ሳይሆን ለሙቤ ጫማ የሰጠች ጊዜ ብቻ የወቀስኳት ይመስለኛል። ከዛ በኋላ ግን የራሷ ቻናሏ ላይ ከመጣች በኋላ ወቅሻት አላቅም። ግን የራሷ ጥፋት ከመጣች ግን ወቅሳታለሁ። ገባችሁ አይደል? ልክ እንደ ብሩኬ ወንድና አምጥታ እንደዚህ ብሩኬ ሳያቅ ሄዳ አርግዛ ምናምን ከመጣች በደንብ ነው የምትታጠበው። ገባችሁ? ሃይሚ ግን እንደዛ አይነት የምታረግ ሴት አይደለችም። ገባችሁ? በስሯ ነው መወቅሳት። ካልሰራች እንዴት ወቅሳታለሁ? እስካሁን የምናየው እንዳለ ብሩኬ ነው ጥፋት የሚያጥፈው። ገባችሁ አይደለ? ትንሽ ሲጣሉ እየሮጠ ዱባይ የሚሄደው እሱ ነው። ሴት ይዞ የሚመጣው እሱ ነው። የሚቀያይረው እሱ ነው። እንዴት ሃይሚ ትወቀሳለች? እስቲ ንገሩኝ እስቲ። ሃይሚ ምን ታርጋችሁ? በቃ የራሳችሁን ህይወት ኑሩ።
የምታፈቅሩትን ሰው የራሳችሁ ማድረግ ከቻላችሁ የራሳችሁ አድርጉ። ከዛ ውጭ ግን እኔ ላይ አፋችሁን አትክፈቱ። የትም ሆነ ያለበት ድረስ ሄጄ እሱን ማውራት ነው የምፈልገው። ከዚህ በኋላ እንትን የሚል ከሆነ በቃ ከካሜራ ጀርባ ልጅቷ እንዴትም ብሎ ከህይወቱ ማስወጣት ካለበት ያስወጣ። ካለዛ ደግሞ አይ የሚል ከሆነ ደግሞ በቃ እኔ ምናምን የሚል ከሆነ ደግሞ በቃ እንደፈለገ መሆን ይችላል እንጂ የኔ ስም እንዲጠራ አልፈልግም። ስሜ እንዲያስከብር ፈልጋለሁ። እንዴ ሲጀምር እሱ የሚያደርጋቸው ነገሮች ናቸው እኔ ላይ እንደዚህ እየተፈጠረ ያለው። እሱ በሚያደርጋቸው ነገሮች ልክ ነው ማንም ሰው እንደፈለገ። እውነት ነው እኮ እናንተን እኮ ማስከበር ያለበት እንደውም ልንገራችሁ፣ እዚህ በዚህ አጋጣሚ ማለት ነው ብሩኬን እንደውም ሃይሚ አታስከብርም። ልንገራችሁ ማለት ማስከበርም የለባትም ነው የምለው። ምክንያቱም ኢቭን የበለጠ ወንድ ስለሆነ የሚያስከብረው ገባችሁ አይደለ? የቤቱ መሰሶ ወንድ ስለሆነ ብሩኬ ነው ሃይሚን የሚያስከብረው እንጂ ሃይሚ ታስከብራለች። ኦኬ የምታስከብረው ቦታ ላይ ግን የበለጠ ወንድ ነው እናንተን የሚያስከብረው። ገባችሁ አይደለ? የእናንተ ትከሻ የሚሆነው የእናንተ ጎን የሚሆነው የእናንተ ቀኝ እጃችሁ የሚሆነው ወንድ ነው። የቤት መሰሶ የሚሆነው ወንድ ነው። ግን አብዛኛው ጊዜ ብሩኬ ነው እንደሚያስነቃት። ገባችሁ አይደለ? ሴቶች መጥተው በክብር እያወራቸው እንደፈለጉ ቤቷ ውስጥ ቁጭ ብለው ምናምን እንዲያወሩ የሚፈቅድለት እሱ የሚፈቅድላቸው። ስለዚህ በስማም እኔ በጣም ነው የደበረኝ እና ይኸው በእናንተ ፊት ደውለትና አወራዋለሁ። በቃ ይበቃል። ከዚህ በላይ እኔ አርፌ ልቀመጥ። ፎቶ ያምራል። ምንድን ነው ያየሁት? አላስተዋልኩትም ግን በጣም ነው የሚያምረው ፎቶ። ፍፄ ነው የሰቀለው። በጣም ነው የሚያምረው። ያው በዚህ ይቅር ካለች ማለት ነው ያው ያጠፋው ጥፋት ነው እንግዲህ በዚህ ይቅር ካለች ነው እንግዲህ ማለት ነው። ስለዚህ በዚህ ይቅርታ ብትጠይቅ አሪፍ ነበረ። ያጠፋው ጥፋት አለ ግን ምርጥ ጓደኛቸው ነው። ግን እንደዚህ ማድረግ አልነበረብህም። እንግዲህ ይቅርታ ላለች ብዬ አስባለሁ። ሃይሚ እንደ ሌላ ሰው አይደለች። እንደፈለጉ እየመጡ ምናምን ሃይሚ ያልሰጠችን ሃይሚ ምንድነው ያጎደልኩብኝ ነገር አለ አይደለም? አጎደለችብኝ ያልካቸው ነገር አለ? አንቺ ከኔ ጋር ነው እንዴ ችግር? እንደዚህ ደፍሮ ሊያወራ ይችላል እንዴ? ሰው ባወራው ነው እንዴ አንቺ ነው የመጣሽ የምትናገሩ? እስካሁን ድረስ ዝም ብዬ ምናምን ታግሼሽ እያልኩ ነው። ዝም ብለሽ አትናገሪ። እንትን ማለት ሳያንስ እኔ ደግሞ እየመጡ ሃይሚ ምናምን የኔን ስም ተጠቅመው ነው እንዴ አንተ የራሳቸው ማድረግ የሚችሉት? ወይዘሪት ሃይማኖት እንከባበር። በዚህ ልክ እኔና አንቺ አብረን እንሁን እያስናከኝ ነው። በዚህ ልክ እኔና አንቺ አብረን እንሁን አንድ ላይ እንሁን ስላልኩሽ ነው እንደዚህ የምትሆኚው? ሴትዮ መተውም እችላለሁ እኮ እንከባበር። መተውም እችላለሁ። ተዋ አንተ ተውካትና ሃይሚ ወንድ አጣች። ሌላስ ምትል የለ ግን ማለት ነው። እኔ ታውቃላችሁ ብሩኬ በጣም ጥሩ ልጅ ነው። በቃ በፊት ማቆ ማለት አሁን ግን እየተበላሸ ነው። የምሬ ነው እየተበላሸ ነው። ኢቭን ጠብቁ ትንሽ ቆይቶ ልክ እንደ አብርሃም ነው የሚሆነው። ኦዲንስን የማያከብር ልጅ ነው የሚሆነው። ገባችሁ አይደለ? እኔ በጣም የተቀየምኩት ነገር አለ ባለፈው ቲክቶክ ላይ ያወራው ማለት ነው። የምሬ ነው በጣም የተቀየምኩት ማለት እኔ ባልሆነ ራሱ የሰደበኝ ኦኬ ከብሩኬ አፍ የናልጠብቅ አንድ ዩቲዩበር አንድ ኦዲየንስን ማለት የሚሰራ ሰው ኦኬ ሚዲያ ላይ ስትሰሩ የሆነ ስራ ስትሰሩ ቢዝነስ አማንም ተሆኑ ብቻ ሚዲያ የምትጠቀሙ ሰዎች ኦዲየንስን መናገር የለባችሁም። ገባችሁ አይደለ? ኦዲየንስ መብት አለው የፈለገውን ነገር ኮሜንት መጻፍ መብት አለው። ግን እናንተ እንደዚህ አይነት ቃላቶችን መመለስ በጣም ያስጠላል። ገባችሁ አይደለ? በጣም ያስጠላል። እና እኔ በጣም እንትን ያለኝ እኔ እንጃ በጣም ቅር ብሎኛል ግን ትቼዋለሁ። ግን ከደገመ እኔ እንጃ አላቅም። እንደዚህ አልጠብቅም ብሩኬን። ብሩኬ ሲጀመር እንደዚህ አይነት ልጅ አይደለም። ግን እየተበላሸ ነው። ተመለስ ብሩኬ ተመለስ። እንደ አብርሃምና እንደ ሩታ እየተበላሸ ነው። ኦኬ እነሱ በጣም ኦዲየንስን ያከብሩ ነበረ መጀመሪያ። አሁን በጣም ጨራሽ ለኦዲየንስ ኢቭን እንኳን 5% እንኳን ከሞቶ አይሰጡም። ገባ አይደለ? አንተም እንደዛ እየሆንክ ነው። ስለዚህ እባክህ ነው ብሩኬ ማለት ነው። ገባ አይደለ? እኮ ስነ ስርዓት አይደለም እየመጣሽ ለምንድን ነው የልብሽን አውርተሽ እንኳን እኔ ማንስ መጥቶ አይደል እንዴ እኮ ለምንድን ነው እንደምትናገረኝ? እኔ ምን አገባኝ? ምን አገባኝ? ኧረ እባክህ ምን አገባኝ? ምንም አልሰራህም። እና በሃይሚ ነው እንደ ይሄ ሁሉ ነገር የሚፈጠረው? እኔ የምለው ነገሩ እንዳለ በሃይሚ ነው እንደሚመስል። ሴቶች የመጡት በሃይሚ ነው ባንተ አይደለም። አንተ ምንም አልሰራህም። እኔ ምን አገባኝ ይላል እንዴ? ራሱን እንደ ቅዱስ ነው የሚቆጥረው እኮ ልጁ ምንም እንዳላጠፋ ነገር እንዴ? ወይስ ሌላ ብሩኬ ነው? ይሄ ኤአይ ብሩኬ ነው ያኛው ነው ያጠፋው? አሰረዳኝ እስቲ። አንተ ምን አገባ? ምንም አላጠፋም። ሴቶቹ እንዳለ ሃይሚን ፈልጎ ነው የሚመጡት። ሃይሚናት ያንከባከበችው፣ ሃይሚናት ያስረገዘችው ምናምን ማለት ነው። ሶ እኔ ምን አገባኝ እንዴ? ይቀልዳል እንዴ? እኔ ምን ባላልኩት ነው እንዴ መሰለሽ የምትናገሪኝ? ከቤት እኮ ነው ያስወጣው። ምን
ከቤት አስወጣህ። አንድ ሰው እንደዚህ ሆኖ ሲስሙ እንኳን አንተ እንደዚህ ሆነ እንኳን እጅን እንደዚህ አደረከው። አንተ በጥፊ አትላትም? እጅ የለህም። በዚህ ልክ ነው ሴትን የምታከብረው ሰው እንጂ። ኧረ እባክህ በጣም ሰው አክባሪ ነህ ብሩኬ። በጣም ሴትን ነው የምታከብረው አይደለ? ከንፈሬስ ኪሳም ጉንጭስ ኪሳም ማትፈልጋት ሴት ማለት ነው። አፈቅራለሁ ብላ የመጣች ሴት ማለት ነው። በጥፊ አትላትም? ኧረ እባክህ በዚህ ሰዓት እንኳን ወንድነታችሁን ካላሳያችሁ ምኑ ጋር ነው ዩቲዩበሮች ወንድነታችሁን የምታሳዩት? አልጋ ላይ ብቻ እንዴ? እኔ ምለው ማለት ነው ፊልም እንኳን ሲሰራ ማለት ነው ኦኬ፣ ፊልም እንኳን ሲሰራ ፊልም የኢትዮጵያ ፊልምም ሆነ የትም ሀገር ፊልም ሲሰራ ማለት ነው እንደዚህ አይነት ነገር እንኳን ስታረግ ሴት ልጅ በጣም ነው የሚማቱት። ልንገር ብሩኬ፣ በዚህ አጋጣሚ እወቅ እሺ። በዚህ አይነት ደግነት የለም፣ በዚህ አይነት የሴት አክብርነት የለም። አባቴ እንደዛ አይደለም ታከብሩ እንደዚህ ነካችሁ እንድትነካ ፈቀድከላት። ሃይሚዬ ምን ሲነካ ብቻ ልስመው ለነበረ ጉንጩን እኮ ሳመቹ፣ ከንፈሩ ነበር የቀረው መለሰ እንጂ ገባሽ አይደለ? እንኳን መንካት አይደለም ስነካው ፈቀድክ። ሃይሚ ጉንጩን እኮ ስማዋለች፣ አላወቅሽም? ከንፈሩ ጋር ነበር እየሄደች የነበረው። አረ ቀልድ የተፈጠርሽው አንተ እንደዛ ነገር የተፈጠርሽው እና ምን አድርገህ ነው? እኔ እኮ አይደለም ሂጂ ነበር ራሷ መጣ እኮ ነው ልከች። ያው አንተ ያስለመድካችሁ ልትል ይቻላችሁ እንደዚህ ጋር ታውቃላችሁ ማለት ነው። የምሬ ነው ብሩኬ ምንም ነገር ቢነገረው አይገባውም። ልንገራችሁ አይገባውም። ምንም አይነት ነገር አይገባውም። ገባችሁ አይደለ? ማን እሱ ጥፋት አጥፍቶ ገባችሁ አይደለ? አሁን ኦኬ ብሩኬ ጥፋት አጠፋ ገባችሁ? ማንኛውም ሴቶች መጥቶ እሱን ቢነኩት ያ አፈቀረና ያሉትም ያስረገዛቸው ሴቶች መጥቶ ቢነኩት ቢስሙት ምናምን ማለት ነው እኔ ምን አገባኝ? እሱ የሚያስበው እንዴት ልበል? እኔ አሁን ነው እየገባኝ ያለው የሱ አስተሳሰብ ማለት ነው። እሱ ካልሳመ እሱ እነሱን ካልያዘ በሃይሚ ፊት ለፊት ማለት ነው ልንገራችሁ ወይ ደግሞ በካሜራ ፊት ለፊት እሱ መሳም ከእነሱን እንደዚህ ይዞ ካልሳማቸው ወይ ደግሞ ካላቀፋቸው ወይ ደግሞ ምንም ካላደረጋቸው እኔ ምን አደረኩኝ? እኔ ምን አገባኝ ነው። ገባችሁ አይደለ? እነሱ ናቸው እኔን የሳሙኝ ነው። ገባችሁ? በቃ ይሄ ነው እያለ ያለው። ይቀልዳል እንዴ? እሺ እንኳን ነው ደውላት አልጠራት እኔ ከጠራት በኋላ እንዴት ስርዓት መያዝ እንዳለባት አሳያታለሁ። ለምን ነው ታረጋግጥ? በጥሩም በመጥፎም ሃይሚ ሲቀጥል ደግሞ ማስቲካ ራሱ ማለት እኔ ተናግሬ ነበር በእነ አብርሃም ቪዲዮ የአዲሱ ነው ምናምን የተባለው ማስቲካ ያኛከ መጥቶ ተቆጥቼው ትቶ ነበር። ገባችሁ አይደለ? አሁን ደግሞ ብሩኬ ኦኬ ወይ ነፍሰ ጡር አይደለህም። ነፍሰ ጡር ሴቶች ማስቲካ ያኝካሉ ኦኬ፣ ለችግር ነው እሱም እንረዳቸዋለን። አንተ ግን ወንድ ነህ አባቴ። ስለዚህ ኦዲየንስ ፊት ለፊት ስትመጡ ማስቲካችሁን ቢያንስ አውልቁ። ገባችሁ? ለኦዲየንስ ክብር ማለት ነው። እኛ እንኳን ሽንት ቤቶች ነን ብሩኬ ማለት ነው፣ ችግር የለውም። እኛን አታክብሩ። ገባ አይደለ? አዎ እኔ ራሴን ነው ወክዬ እኔን አታክበር ኦኬ። እኔ ሽንት ቤት ነኝ። ሶ ሌሎች አሉ እናንተ ኦዲየንሶች እናንተን አልወክልም እኔ ኦኬ። እኔ ሽንት ቤት ነኝ። ስለዚህ እኔ አይደለሁም ኦኬ። እኔን አታክብረኝ። ግን በጣም ብዙ ሰዎች አሉ ከናንተ በጣም ትልልቆች ኦኬ፣ የተማሩ ማይንዶች በጣም ትልልቆች ኦኬ። የሆነ መድረክ ላይ እንኳን ቁጭ ሲባል ከሰው ጋር ሲነጋገር ሰው ማስካ አያኝክም። ገባ አይደለ? ግን ጮጋራ ህመም እንዳለበት አውቃለሁ። ገባ አይደል? እሱም መጀመሪያ መግባሪያ ብታሰረደ ደስ ይለናል። ግን ዝም ብሎ እንደዚህ እያኘካችሁ ኦዲየንስ ፊት አትምጡ ለማለት ፈልጌ ነው። አዎ እኔ የሆነ ነገርን አይቼ ማለፍ አልፈልግም። ታውቃላችሁ እኔ የኔን ጸባይን ታውቃላችሁ። አላልፍም፣ በፍጹም አላልፍም። ምክንያቱም ያመኛል። እግዚአብሔርን የእውነትን ነው። እኔ አሁን እግዚአብሔርን ብዬ ምን ይያለው የሆነ ነገር ቪዲዮ ላይ አይቼ ሳላወራ ደባብሽ ከሄድኩኝ ማለት ነው በጣም ነው የሚቆረቁረኝ። ሌሊቱን ሁላ የእውነት ነው የምላችሁ አልተኛም ብላችሁ ታምናላችሁ? ካላወራሁኝ ያ ነገር ካላወራ ለምንድን ነው ያላወራሁት ብዬ በጣም ነው የሚቆጨኝ። ስለዚህ ይሄንን ነገር አስተካክል። ሃይሚ እንዴ ምንድን ነው ይሄን ያደረኳችሁ? እኔ ያልኳችሁ ነገር አለ ወይ? እኔ ወጣሁልህ አይደል? ይሄ ቤት ተነኝ ታዲያ ይሄው ስልኳም አለ እኮ አላጠፋውም ጭራሽ እኮ ኢንስታግራም ላይ ነው ያው ነው ኢንስታግራምም ያው ነው ለመናገር ቢኖረኝ እሺ እንኳን ነው ብሎ ካታረጋችሁ ተጠፋትም አይነ ስጓና ጥፍታት ታውጣት ነበር ከቤት እንኳን ማስወጣት ይችላል። እሱን ካሰብሽ አንቺ እዚሁኝ፣ እንደዛ ካሰብሽ አንቺ እዚሁኝ፣ እንደዛ ካሰብሽ አንቺ እዚሁኝ። ምክንያቱም ሃይሚ እቤት ስትሆን ነው እሱ ብሎክ አድርጎ የሚያወጣት። አለበዛ ግን ብሎክ ማያረግም አይደባ ስትመጣው። ምክንያቱም ሃይሚ ትዝ ስትለው ምናምን
ከሌላ ሴት ጋር ይሆናል። ወይም ደግሞ ሃይሚ አንቺ እኮ ጥለሽኝ ሄደሻል፣ ስለዚህ እኔን አንከባክባኛለች፣ ወይም ደግሞ እንደባለፈው ሳይታመም አሳክሜዋለሁ እንዳለች ይታመምና ብሩኬ ደግሞ አሳከምኩትም ምናምንም የሚባል ነገር ሊመጣ ይችላል። ገባችሁ አይደል? እንደዛ ነው ያሰበው። ኧረ እንዳት ነካ ከሌላ ለምንድን ነው ነገራቶች ታያለሽ? ምንድን ነው የምትሰነዝሪው? ማን ስለሆንሽ? ወንድ ነሽ? ወንድ እንቦከረይታ ያለሽ እንዴ? አቦደ ዘይት ይመናልሽ። የሴትም ጀግና ነው። እሺ በሰላም ከመጣሽ በሰላም እቀበልሻለሁ። ሌላ ነገር ካልሽ ግን በዚህ ልክ እድሜ ልክ ለምነኝ ካልሽ ግን ቼክ አላደርግም። እኔ ለምነኝ ብያለሁ። አኳንሽ እንደዛ ነው። በቃ መቼ ቼክ አላደርግሽም። ለምነኝ ካልሽ ቼክ አላደርግሽም። አትለምናት ብሩኬ ማለት ነው። ገባ አይደለ? ሲቀጥል ደግሞ የእውነት ሃይሚ ጥፋት አጥፍታ እንደው ለምነኝ ብትልም ያምርባታል። ሴት ናት ሲጀመር። ለምነኝ ብትል ራሱ ያምርባታል። ገባ አይደለ? ግን የሚገርም ነገር እኮ ማለት ነው አንተ ራሱ ለምናት ነው የምታመጣት። ልንገርህ ያለ ሃይሚ ሲጀመር አይሆንልህም። ያለ ሃይሚ እንዴት ነው የምትሰራው? እስቲ ነገ ከዛች ጋር ስራ ቪዲዮ አየነው እኮ ትላንትና አየነው። ገባ አይደለ እንዴ? እኔ እኮ የሚገርመኝ ማለት ነው ጥፋቱን የኔ ታደርጊያለሽ ወይ እኔ ላይ መተሽ ትጫያለሽ ወይ የሚለው ነገር እኮ ራስህ ነው እኮ ያጠፋኸው እንዴ። ልጁ ምን ሆነ? በኦክሲጅን እናስገባለን እንደ ጭንቅላቱ ውስጥ ወይስ ደግሞ በመርፌ እናስገባለን ጭንቅላት ውስጥ ማለት ነው? ማንዳ ጥፋ ወይስ ደግሞ እየመዘገብን ሁሉም ምዝገባ እየመዘገብን ግድግዳ ላይ መለጠፍ አለበት አንተ ያጠፋውን ጥፋት እንዴ? ልጁ ምን ሆነዋል? ጭራሽ ሃይሚ ላይ ሊፈነጭ ነው። ሃይሚ ላይ ሊወጣ ነው ጭንቅላት ላይ። የምሬን ነው። እኔ ሃይሚ ብታጠፋ እኮ ሃይሚን ነው የምንወቅሳት። ገባችሁ አይደለ? ሃይሚ ብታጠፋ ማለት ነው። ግን ማንም ሴት የአበሻ ሴት እንደዚህ ነገር አታደርግም። ገባችሁ አይደለ? አስረግዞ መጥቶ ወንድ እንኳን አስረግዞ እንደዚህ እንኳን ከሴት ጋር ኮል ካወራ እንኳን እናቃለን ሴቶች። ገባችሁ? አናወራም ጭራሽ ማለት ነው። ኦኬ እንዴ ብሬክ ነው የምናረገው እኮ በቃ እንለያያለን። እንኳን ከሴት ጋር እንደዚህ ሆኖ ማለት ነው የሌለ ነገር ነው። አይደለም ሃይሚ በቃ አይደለም ታገኛለሽ ነው ማለት እንደዚህ አይነት ድፍረት ያገኙት አንተ ይመጣሉ። እሺ እኮ ነው እንደተናገረኝ ነው አባባ ባለው አነጋገር ነው። ገብቶሻል አይደለ? ከዚህ በፊት ደግሞ ተናገረሽን ጨርሻለሁ። በቃ አሁን ደግሞ ነገር ምንድን ነው ተናገረኝ? ለምን መጣቻችሁ? አይደው ይሄን ያላል። ስለዚህ አሁን ብሩክ ያሰበው እንደው ተቃላችሁ ከዚህ በኋላ ማረጎን እኔ ያውቃለሁ ብሏል። ስለዚህ ሴት ያመጣል ሶ እንደፈለገ ይሆናል። በቃ እንደዛ ነው የፈለገው ማለት ነው። ገባችሁ አይደለ? ይሁን እንደ አብርሃም ነው እሱ በቃ እኔ ምለው ማለት ነው። ከአብርሃም ጋር ማስይዘው ምንድነው ተቃላችሁ? የአብርሃምና የነብሩኬ አንድ አይነት ናቸው። አንድ አይነት ቤተሰብ የሄርሜላ ያወራችሁ ነው ያቺ ልጅ የምታወራው። ኦኬ ገባችሁ አይደለ? ብሩክ የሚያደርገው እንደዛ ነው። አሁን ልክ አብርሃም ከሩታ ጋር ተናደው ሩታ ስትለየው ከሌላ ሴት ጋር እንደሆነ ለመሆን ነው እዚህ ጋር እየፎከረ ያለው ማለት ነው። እኔ እግዚአብሔርን እኔ በደስታ ነበር የተቀበልኩት። ስለዚህ እግዚአብሔርን ደስ ብሎኝ አንቺ ብዙ ግለሽ ምናምን ጠብቂኛለሽ እንዴ? እኔ ምን ላድርግሽ? ምን ሆንኩኝ? ምን ያመጣሁት ነገር አለ? ምን ሆንኩኝ? ዘለሽ ነው የምትናገረው? ምን ሆንኩኝ? ከዚህ በላይ ምን ትሆናለህ? ምን ሆንኩኝ? ምን እስቲ በይ ምን ላድርጋት? መጣች ምናምን ቀውጠኝ ምን ላድርጋት? አለበዛ በጣም አያናዳችሁ ቤተሰብ፣ በጣም ነው የሚያናደው። እግዚአብሔርን ምንም ነገር አያምንም። ጭራሽ እማብርሃንን ምናምን እያለ ነው ስሟኑ ላይ እየጠራ የሚምለው ማለት ነው ምንም እንዳልሰራ እንዴ። እኔ ምለው ኤአይ ነው ይሄኛው ብሩክ ይሄ የሚናገረው ኤአይ ነው ውስጡ ላይ ያለው። አስረዱኝ። የምሬን ነው እኮ እንዴ አልገባኝም። ልጁ እንዴሽ ዳንሽ አያችሁ ጀመረ በቃ። ምክንያቱም ልክ እኔ ነግሬያችኋለሁ። ልክ እንደ አብርሃም ነው የጀመረው። ገባችሁ አይደለ? ልክ እንደዛ በቃ ይኸው አቀፋት። ገባችሁ አይደለ? ትላንትና እንደዛ እንትን ያላስን ይኸው ይሄ ነው ቴኬር ማለት በቃ ለጭቅጭቅ ምናምን ነው። ቆይ ከንፈሯን ይወት ከንፈርሽን እንኳን ቻፕስቲክ በስነ ስርዓት አትቀቢም። ገባሽ አይደል? እቺ ልክስክስ ገባሽ አይደለ? ከሃይሚ ጋር ልታወሪ መጀመሪያ ከንፈርሽን ሙሉ ከንፈርሽን ተቀቢሽ ቻፕስቲክ ገባሽ? ትቀልዳለች እንዴ? አንቺ መቼ ተውሻትና ነው ሃይሚ የምትተውሽ? አንቺ መቼ ተውሻት እንዴ? በየቀኑ ሃይሚ እያልሽ እንደነቀሰ ተነቀሻት። አይሰለቻችሁም እንዴ? ለምንድን ነው አይደለም ምን ለሰዎች ለመጠራት ነው የጠራሽ? አንቺ ጋር ቁጭ ብዬ ሻይ ልጠጣ ነው ወይስ ቡና ልጠጣ የጠራሽ? እናትሽ አሁን በጣም ሁሉ ነገር በጣም ያስተልሽ አታፍሪ። ሲቀጥል ደግሞ ሃይሚ ያልሰጠችን ሃይሚ እንደዚህ ያጎደለችብን ሃይሚ ምናምን እሱ ነው አይደለም። እሱ ማለት ብለሽ በል ተነሳስተሽ ነው የመጣሽው። ሁለት አንተ ዞር
ምንድነው ዞር ብሎ ምን ስትጠይ ላይሽ ነው እንዴ? አይደለም ምን ልታመጣ ነው? ተዋት አይደለም ልመጪ ነው ተረጋጋት ማለት ልመጪ ነው አይደለም ለስምሽ ነው ልመጪ ልቀቀኝ ልቀቀኝ ድገሚያ ትራሽ ነው በተፈታሽ ድገሚያ ነው ማጠፋው ሃይሚ ለምንድን ነው ማትረጋጋው? ሃይሚ እየስወድሽ እንዶ ይሄ የተለጠፈውን ዊጓን ማለት ነው በእናትሽ ጣዩ። የምሬ ነው አንጀቴን ነበር የሚያርሰው ማለት ነው። ይሄ የተለጠፈው ዊጓን ጣይልኝ ይገባሻል። ሲጀምር አንቺ ሴት አዳሪ ማለት ነው ይገባሻል። ሃይሚ ማለት ነው በእናትሽ እንዶ ነገ ካገኘሻት እንዶ እባክሽን ይሄ የተለጠፈው ዊጓን ማለት ነው አንስተሽ አናቷን በይልኝ አናቷን እኮ ታዲያ ፈልጋሽ ነው የጠራችሽ። ምን ላድርግሽ? ልትፈልገኝ ልትመታኝ ነው በጥፊ ስትፈልገኝ መሄደው እኔ ጨዋታ አይደለም። እኔ ስለጠራሽ አይደለም ሮጣሽ የመጣሽው። እሺ እሱ ስለጠራሽ እኮ ስለጠራኝ የትም ቦታ ሄዳለሁ። ክብር ይኑር። እሱ ስለጠራኝ ሲጀመር የሃይሚን ድምጽ በደንብ እየሰማሽ ነበረ። ሄሎ ብለሽ እኮ ስልኩን እኮ ካነሳሽ እኮ ቆየሽ እየሰማሽ ነበረ ሁለቱን ሲጨቃጨቁ። ገባሽ አይደለ? ወደሽ ነው የመጣሽው። ገባሽ? አንቺ ሲጀመር መሄጃ ምን አለሽና ነው አግኝተሽ ነው እንዴ? ክብር ይኑርሽ። እኔ ክብር አለኝ፣ በጣም ነው ክብር ያለኝ። አረ ክብር አለኝ። እኔ እኮ የሚገርመኝ ነገር ማለት ነው ቤተሰብ ይሄ ሴት አዳሮች ይመጡና ማለት ነው ክብርሽን ጠብቂ፣ እኔ የተከበርኩ ነኝ፣ እኔ የእንትና ቤተሰብ ነኝ ምናምን የሚሉት ነገር በጣም ነው ግራ የሚገባኝ። ተይ እንጂ ክብር ያለሽ ሴት ነሽ፣ ክብርሽን የጠበቅሽ አይደለ አይደል? ክብርሽን የጠበቅ ሴት ነሽ። ትናንትና እንደዛ ልስሚ እየሆንሽ የነበረችው ማን ነበረች? አንቺም ኤአይ ነሽ። ሁለተኛው ኤአይ መጣች። ደህና ሰው መስለሽ መተሽ እንደዚህ የሰው ህይወት ለመበጥበጥ ነው። ነይ በእናትሽ ውጪ። ሁለተኛ ትሽን እኔ ታንሻለሽ። አረ እንደውም አንቺ ልጅና ሃይሚ ሁለተኛ ካገኘችማ እንዱ ጸጉሯን አንስተሽ በደንብ ንጫት በእናትሽ በደንብ ማለት ማለሳትሽን ላይ በግሬ ነው የምትልሽ። ግን ልክ ነው የምታደርጊው ነገር። አዎ ልክ ነው። አዎ ልክ ነው። እንደውም ያንሳታል። ቀላል ልክ ነው። የኔ ጥፋት ምንድን ነው? ዝም በል። የኔ ጥፋት ምንድን ነው? ታጨረልኝ ነበር። የኔ ጥፋት ምንድን ነው? እንዴት እንደሆነ አይነስ ባናት ፍቺ ማስወጣት ከዚህ የኔ ጥፋት ምንድን ነው? ከኔ ጋር የምታያይ ሰምኛለሽ። ከዚህ በኋላ መተሽ እኔን እንዳትናገሪኝ እንዴ። ሲጀምር ለምንድን ነው የምሄደው? እኔ ነቃ ተመስቼ ቤት ሰው ነኝ እንዴ? ሲጀምር ለምንድን ነው የምሄደው? ለምን አልወጣሽም? እንኳን እኔ ለመንካት ይቅርና ማለት ኧረ እባክሽ ምን ረስታ ነበረ? ማን ነው የመከራትና የመጣችው? ቤተሰብ እኔ ምለው ረስታ ነበረ። መጣች ደግሞ እኔ ለመንካት ይቀረና እንዴ ባሁን አይሽ እንዳታይ ሃይሚ ድግሚያት በእናትሽ ተረጋጊ። ለምንም ዞር አለም አፍሽን አትክፈቺ። በእግዚአብሔር ዞር በልልኝ እንዴ ምትጣይ ብዬ ልፍቀድ እኔ ሰይጣን ነኝ እንዴ በለኝ። ሃይሚዬ በእናትሽ ካገኘሻት አናቷን ቤልኝ አናቷን። እኔ ደስ ነው የሚለኝ እኔ አንጀቴ እንዲርስ በና እግሬ አይረግጥም ያንተ እንደጂ ተበድዬ ይቅርታ አልልም። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ሃይሚ ሄዳለች። ባይ ባይ።